Electrical and computer engineering. ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ የሚለውን ዲፋይን ስናደርገው it is a discipline that combines the principles of electrical engineering and computer science። ይህ እንግዲህ የኤሌክትሪካል ኢንጂነሪንግ እና የኮምፒውተር ሳይንስ ቅይጥ ነው ማለት ነው። በዋናነት ፎከስ የሚያደርገው ዲዛይን እና ዴቨሎፕመንት ላይ፣ አፕሊኬሽን ኦፍ ኤሌክትሪካል ሲስተምስ ላይ፣ ኤሌክትሮኒክ ዲቫይስ ላይ፣ እንደገና ኮምፒውተር ሃርድዌር እና ኮምፒውተር ሶፍትዌር ዴቨሎፕመንት ላይ፣ ቴክኖሎጂ ኤንድ ዲጂታላይዜሽን ላይ እንዲሁም ቴሌኮሙኒኬሽን ቴክኖሎጂ ላይ ያተኩራል። ሌሎችም እዚህ ያልጠቀስኳቸው አሉ። በዋናነት እነዚህ ላይ ፎከስ አድርጎ የሚያስተምር ነው ማለት ነው። ለርኒንግ ፓዙን ስንመለከት በመጀመሪያ ዓመት ኮመን ኮርሶችን ይሰጣል። ከዛ ቀጥሎ ጀነራል ኢንጂነሪንግ ኮርሶች ይኖራሉ። ከዛ ኮር ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ኮርሶች ትማራላችሁ። ፕሮጀክቶችም አሉ፣ ፕሮጀክቶችን ትሰራላችሁ። ሰርዲር እንደጨረሳችሁ ስፔሻላይዜሽን ትመርጣላችሁ ወይም ስትሪም ሴሌክሽን ፌዝ ይኖረናል። እንደገና እሱን ከመረጣችሁ በኋላ ስፔሲፊክ የሆነ አድቫንስድ የሆነ ኮርስ ስፔሻላይዜሽናችሁን በሚመለከት ትማራላችሁ። ትመረቁ አንድ ዓመት ሲቀራችሁ ወደ ኢንተርንሺፕ ፕሮግራም ትወጣላችሁ። ከኢንዱስትሪ ጋር ወይም ደግሞ ከፋብሪካዎች ጋር ወጣችሁ ልምምድ አድርጋችሁ ለአንድ ሴሚስተር የምትመለሱበት ፌዝ ነው። በመጨረሻም የመመረቂያ ጽሑፍ ሰርታችሁ የምትመረቁ ይሆናል። ስትሪሞችን በተመለከተ ሶስተኛ ዓመት እንደጨረሳችሁ ስትሪም እንለዋለን፣ እሱ አለ። ወደ 5 ስትሪሞች አሉ። የመጀመሪያው ፓወር ነው፣ ሁለተኛው ኮምፒውተር ነው፣ ሶስተኛው ኮሚኒኬሽን ኢንጂነሪንግ ነው፣ አራተኛው ኮንትሮል ኢንጂነሪንግ ነው፣ አምስተኛው ኤሌክትሮኒክስ ኢንጂነሪንግ ነው። ብዙ ላቦራቶሪዎች አሉን። ለመጥቀስ ያክል የኮምፒውተር ላቦራቶሪዎች የተለያየ ሶፍትዌር ሲሙሌሽን የምናስተምርበት 6 የሚሆኑ ኮምፒውተር ላቦራቶሪዎች አለን። ፋንዳሜንታልስ ኦፍ ኤሌክትሪካል ኢንጂነሪንግ ላብ፣ አፕላይድ ኤሌክትሮኒክስ 1 ኤንድ 2 ላብ፣ ዲጂታል ሎጂክ ዲዛይን ላብ፣ ኤሌክትሪካል ማሽን ላብ። እዚህ ጋር ለማንሳት የምፈልገው አንድ ሮቦቲክስ ላብ አለን። ለየት የሚያደርገው በብዙ ቦታ የሚገኝ ላብ አይደለም። ሮቦቶችን ፕሮግራም እያደረግን የምናስተምርበት ወይም ደግሞ የምንለማመድበት ክፍል ነው። ጆብ ኦፖርቹኒቲስ እና ስታርታፕስን በሚመለከት ብዙ ነገሮች አሉ። እዚህ የተወሰኑትን እነግራችኋለሁ። ሶፍትዌር እና ዲጂታል ሶሉሽን በሚመለከት ብዙ ሶፍትዌሮችን፣ ሞባይል አፕሊኬሽኖችን፣ ዌብ ዲቨሎፕመንት መስራት ትችላላችሁ። ክላውድ ቤዝድ ፕላትፎርምስ ላይ ኢንቮልቭ ማድረግ ትችላላችሁ። ኤአይ ፓወርድ አፕሊኬሽንስ ላይ መሳተፍ ትችላላችሁ። ኢምቤድድ ሲስተምስ፣ አይኦቲ፣ ሮቦቲክስ ኤንድ ኦቶሜሽን መሳተፍ ትችላላችሁ። ይህ ማለት መሳተፍ ስል እንግዲህ በራሳችሁም የምትሰሩት እና ተቀጥራችሁም የምትሰሩበት ነው። ጀነራል አድርጌ ስላቀረብኩት። ኢነርጂና ፓወር ቴክኖሎጂን በሚመለከት ሪኒዌብል ኢነርጂ ሲስተም ዲዛይን ላይ መስራት የምትችሉበት አጋጣሚ አለ። ስማርት ግሪድ እና ኢነርጂ ማኔጅመንት ሶሉሽንስ ላይ፣ እንደገና ኤሌክትሪክ ቬሂክል ቻርጂንግ ኢንፍራስትራክቸር ላይ፣ ኢነርጂ ኤፊሺየንሲ እና ፓወር ኦፕቲማይዜሽን ሰርቪስ ላይ፣ ስማርት ሜትሪንግ ኤንድ ሴንሰር ቤዝድ ሶሉሽን ላይ እዛ ላይ መሳተፍ የምትችሉበት ነው። ሌላኛው ቴሌኮሙኒኬሽን እና ኔትወርኪንግ ላይ በሰፊው የስራ እድሎች አሉ። ኔትወርክ ኢንስታሌሽን ኤንድ ኦፕቲማይዜሽን ሰርቪስስ፣ እንደገና አይኤስፒ ላይ እነዚህ ኢንተርኔት ሰርቪስ ፕሮቫይደር የምንላቸው እነሱ ላይ የምትሰሩት አለ። ኔትወርኪንግ ሶሉሽን ላይ አሁን የዲጂታል እና የቴክኖሎጂ ዘመን ነው ካል ኔትወርክ አስፈላጊ ነው። እሱን ኢንፍራስትራክቸር ለማዘመን ለመስራት የምትሳተፉበት አጋጣሚ አለ። እንግዲህ ከትምህርት ክፍላችን ጋር ዳይሬክትሊ ያላይን የሚያደርጉ ተቋማት እነማን ናቸው የሚለውን የተወሰኑትን ለመግለጽ ያክል ኤሌክትሪክ ፓወር ኤንድ ኢነርጂ አካባቢ ላይ የኢትዮጵያን ኤሌክትሪክ ዩቲሊቲ ላይ መሳተፍ የምትችሉበት ነው። ሶላር እና ሪኒዌብል ኢነርጂ ስፔሻሊ የምትሳተፉበት ነው። ፓወር ሲስተም ላይ አማካሪ መሆን፣ እንደገና ኤሌክትሪካል ዲዛይን እና ኮንትራክቲንግ ፊርምስ ላይ መሳተፍ የምትችሉበት ነው። ከላይም እንደገለጽኩት ቴሌኮሙኒኬሽን እና አይቲ ሲስተም ላይ እንደ ኢትዮ ቴሌኮም እና ሳፋሪኮም ላይ ጆይን የምታደርጉበት አጋጣሚ አለ። ሰፊ ነው፣ ብዙ አሉ። ኤሌክትሪካል እና ኮምፒውተር ኢንጂነሪንግ ጆይን ካደረጋችሁ ብዙ ቁም ነገር የምታገኙበት እና ፊቸራችሁን የምትወስኑበት አጋጣሚ ነው ብዬ አምናለሁ። አመሰግናለሁ።